ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች አድማጮቻችን በመላው ዓለም ሆናችሁ የምትከታተሉ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ሁሉ ሰላም፣ እነሆ ተገኘን። እንደተለመደው ዩናይትዳዊ የሆኑ ዜናዎችን ይዘንላችኋል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ አንቀላፍቷል። ማይክል ካሪክ ዛሬ ልደቱ ነው። ልደቱን እያከበረ ግን ይሄ የዩናይትድ ሌጀንድ ተጫዋች እንደው ለግሌዘር ቤተሰቦች አሻንጉሊት ወይም ፑፔት እየሆነ ነው ወይ? ሩበን አሞሪም አጌንስት ማይክል ካሪክ የሚለውን መከራከሪያ ሀሳብ እናነሳለን። እንደው ሰው ካልሄደ አይሞግስም ይባላል። ሰው የሚመሰገነው ሲሄድ ነው። ስለዚህ ሩበን አሞሪም ከሄደ በኋላ ደግሞ የምናመሰግንበትን ፓርት አግኝተናል። ጠንካራ ጎኑን አግኝተናል። ይሄ ጠንካራ ጎኑ ምንድን ነው? በማይክል ካሪክ ያልተመለከትነው በሩበን አሞሪም ግን የታዘብነው ክለቡን በደንብ አድርጎም እንደጠቀመ ያረጋገጥነው አንድ ነገር አለ። እሱን ነገር እናወራበታል። ቤተሰቦቻችን እንደው ከዜናዎቻችን ውጭ ያዝላችሁ የመወያ ርዕስ ትልቁ ይሄ ነው። ዝውውርን በተመለከተ የዩናይትድን ቀጣይ ጨዋታዎች ጥቆማ በተመለከተም መረጃዎችን እንዲሁ ይዘንላችኋል። ከነኚህ መረጃዎቻችን መካከል ለምሳሌ አንዱ ብሩኖ ፈርናንዴስ ምን ያህል ገቢ እንደሚያገኝ ከዩናይትድ ደሞዙ ውጪ በምስል መብት ብቻ ምን ያህል ገቢ እንደሚያገኝ ዛሬ እነግራችኋለን። ከዛ በተረፈ ደግሞ አንድ ታዳጊ ተጫዋች ዩናይትድ አስፈርሟል። ይሄ ተጫዋች ማን ነው የሚለውን እና እንደው ስለ ተጫዋቹ አንዳንድ መረጃዎችን ዘአትሌቲክ ያወጣውን መረጃ የምናደርሳችሁ ይሆናል። የተከላካይ መስመር የዝውውር ዜናዎችን አላደረስናችሁም ሰሞኑን። ዛሬ ግን ይዘንላችኋል መረጃ። በተለይ ዘአትሌቲክ የትራንስፈር ዲል ሺት ብሎ ዛሬ በፊት ገጽ ላይ ምስል የተጠቀመበት በዩናይትድ የትራንስፈር ዲል ሺት ላይ ምስል የተጠቀመው ማንን ተጫዋች ነው የሚለውን እና ለምን ተጠቀመ የሚለውን እሱን እነግራችኋለን። በአጥቂ የዝውውር እንቅስቃሴ ላይ ዌልቤክ ወደ ቼልሲ ሊሄድ ነው ተብሏል። ነገር ግን ዩናይትድ ዌልቤክ ወደ ቼልሲ እንዲሆን የፈቀደለት ማንን ሊያመጣ አስቦ ነው? ከሱ የተሻለ አጥቂስ ማን አለ የሚለውን ዜናዎችን ከአጥቂ ዝውውር ጋር በተያዘ በተለይ ዋትኪንስ ነገር እያነሳን የምናደርሳችሁ ይሆናል። ዜርክዚ ወደ ጣሊያን ሊሄድ ነው ተብሎ ስሙ ከኮሞ ጋር እየተነሳ ይገኛል። ይሄ ተጫዋች ወደ ጣሊያን መሄዱ ለዩናይትድ አዲስ የ9 ቁጥር ፊርማ በር የሚከፍት ስለመሆኑ ተገልጿል። ይሄ ተጫዋች ዩናይትድ ሊለቅ የሚችልበት እድል ሰፊ እንደሆነም ነው የተመለከተው። አማካዮችን በተመለከተ ያለውን ወቅታዊ ሁኔታ ዩናይትድ አማካይ ቦታ ላይ እንደው ምን እያደረገ ነው የሚለውን እንደው ትላንትም በደንብ በሰፊው ነው የነገርናችሁ። አሁን ያለበትን ወቅታዊ ሁኔታና እንደው ምን አይነት ሀሳብ እንዳለ በአማካይ ዝውውር ጉዳይ ላይ እንዲሁ የምንነግራችሁ አጠር ያለ መረጃ አለ። ብቻ እናንተ አብራችሁ ተወዳጆች ቪዲዮውን ላይክ አድርጉ። ይህንን ቪዲዮ ወደ 700 ላይክ ብታደርሱት እጅግ በጣም እንደሰታለን። አመስጋኝም አብራችሁ ሁኑ። መልካም ቆይታ። ዛሬ የማይክል ካሪክ የልደት ቀን ነው። የክለባችን ማንቸስተር ዩናይትድ ይፋዊ ገጾች ማይክል ካሪክ እንኳን ለልደትህ በቃ ብለው ሃፒ በርዝዴይ እያሉት ይገኛሉ። የዩናይትዱ አሰልጣኝ ግን በዩናይትድ ደጋፊዎች አንዳንድ ጥያቄዎች የተነሱበት ነው። በኋላ እመለሳለሁ በዚህ ጉዳይ ላይ ቤተሰቦች። ዩናይትድ በክረምት የዝውውር መስኮት በሚያደርጋቸው የዝውውር እንቅስቃሴዎች ላይ ማይክል ካሪክ ያለው አስተዋጽኦ ምን ይመስላል? ሩበን አሞሪም በዩናይትድ ቤት ሳለ በዩናይትድ ባለስልጣናት ላይ በክለቡ ቁልፍ ሰዎች፣ አመራሮች ላይ ይፈጥር የነበረው ጫና በማይክል ካሪክ ተፈጽሟል ወይ ወይስ ደግሞ ይፈጸማል ወይ የሚለውን በኋላ ትንሽ ቆየት ብለን የምንፈትሸው ይሆናል። ለማንኛውም ማይክል ካሪክ ዛሬ ልደቱን እያከበረ ይገኛል። ለሱ ሃፒ በርዝዴይ ብለናል። ወደ ዜናዎቻችን እንግባ ቤተሰቦቻችን። ትላንት አንድ ጥያቄ አቅርባችሁልኝ ነበር ኮሜንት ላይ የዩናይትድ ቀጣይ ጨዋታውን የሚያደርገው ከማን ጋር ነው? የዩናይትድን ፊክስቸር እንደው ብትነግረን ብላችሁ ጠይቃችሁኛል። ተወዳጆች ዩናይትድ ቀጣይ የሚያደርገው የወዳጅነት ጨዋታ የሚሆነው ከአትሌቲኮ ማድሪድ ጋር ነው። ከአትሌቲኮ ማድሪድ ይሄን የወዳጅነት ጨዋታ ዩናይትድ በሳምንቱ መጨረሻ የሚያደርግ ይሆናል። ከአትሌቲኮ ማድሪድ ጨዋታ በኋላ ደግሞ የሚገጥመው ቡድን የሚሆነው ዩናይትድ ከአትሌቲኮ ማድሪድ ጋር ዩናይትድ ጨዋታውን የሚያደርገው 10 ሰዓት ላይ ነው።
ይህንን ጨዋታ በስትሮበሪ አሬና ስቴዲየም ላይ ዩናይትዶች ጨዋታቸውን ያደርጋሉ። በኢትዮጵያ ሰዓት አቆጣጠር በ10 ሰዓት ብለናቸዋል አድማጮች። በአንድ የሚያደርጉት ነው። ዛሬ ጁላይ 28 ነው። ስለዚህ ቀጣይ ኦገስት 1 ላይ ይህን ጨዋታ ዩናይትድ ከአትሌቲኮ ማድሪድ ጋር ያደርጋል። አንዳንድ ተጫዋቾቻችን የመጫወት እድል እንዲሁ ቢያገኙ ይሆናል። ጄጄ ገብርኤል እንደዚሁም ቶምሰን የተባሉ ተጫዋቾቻችን ይጠበቃሉ። ከዛ ከፒኤስጂ ጋር የምናደርገው ጨዋታ ነው። በነገራችሁ ላይ ከአንድ ሳምንት በኋላ ነው ዩናይትድ ጨዋታውን ከፒኤስጂ ጋር የሚያደርገው። ከፒኤስጂ ጋር ኦገስት 8 እንጫወታለን። ይህም ጨዋታ ምሽት 12 ሰዓት ይደረጋል። ከዛ መሀል ላይ ትላንት ያልነገርኳችሁ የሌድስ ዩናይትድ ጨዋታ አለ። ከሌድስ ዩናይትድ ጋር ከ4 ቀናት በኋላ ኦገስት 12 ላይ እንጫወታለን። ምሽት 3 ሰዓት ተኩል ይደረጋል። ይሄ የፕሪ ሲዝኑ የመጨረሻ ጨዋታ ደግሞ ኦገስት 15 ላይ ከኤሲ ሚላን ጋር እንጫወታለን። ዩናይትድ የቀድሞ አሰልጣኙ ሩበን አሞሪምን የሚገጥምበት ጨዋታ ይሆናል። ከዛ ወደ ፕሪሚየር ሊግ ጨዋታ ነው የምንሻገረው። የመጀመሪያዎቹን 5 ጨዋታዎቻችን ለጠቁማችሁ አድማጮች፣ በፕሪሚየር ሊጉ ከሁል ሲቲ ጋር ዩናይትድ አዌይ ጨዋታውን ያደርጋል። ይሄ የፕሪሚየር ሊጉ መክፈቻ ጨዋታ ነው። ከዛ ኢፕስዊች ታውንን በኦልድ ትራፎርድ ይገጥማል። ኤቨርተንን አዌይ ይወጣል በሶስተኛ ጨዋታ። እንደዚሁም ተጠባቂው የማንቸስተር ሲቲ ደርቢን በኦልድ ትራፎርድ ከዛ አድርጎ በድጋሚ ዩናይትድ አዌ ወጣና ፉልሃምን የሚገጥም ይሆናል ማለት ነው። እነኚህ ናቸው የዩናይትድ ቀጣይ የፕሪሲዝን እና የፕሪሚየር ሊግ የመክፈቻ 9 ጨዋታዎች። እንደው ለጠየቃችሁን ቤተሰቦቻችን መረጃ የሆናችሁ በሚል ነው። በቀጥታ አሁን ወደ ዝውውር ዜናዎች እንለፍ። ዩናይትድ ትላንት ሳይጠበቅ አንድ ተጫዋች ማስፈረማቸውን ይፋ አድርጓል። በእርግጥ ለዋናው ቡድን ተጽዕኖ መፍጠር የሚችል ትልቅ የሆነ ፈራሚ አይደለም፣ ግብ ጠባቂ ነው። ገና 20 ዓመቱ ነው። ይህ ተጫዋች ኪት ማርጌትሰን ተብሎ ነው የሚጠራው። ከስዋንሴ ሲቲ ነው ያስፈረመው። ለስዋንሴ ሲቲ ደግሞ የካሳ ክፍያው ከዚህ በፊት እንዳደረገው በጣም ተሰጥቷላቸውን ታዳጊ ተጫዋቾችን ሲያስፈርም እንደከፈለው ከሻምፒዮንሺፕ ክለብ ሲያስፈርም ለዚህ ክለብ የካሳ ክፍያ እንዲሁ ከፍለዋል ማለት ነው እና ይህ ተጫዋች ለስዋንሴ ቡድን የመጀመሪያ ጨዋታውን እስካሁን ድረስ አላደረገም። ግን ተጫዋቹ የዋናውን ቡድን ቴስት መቅበስ የቻለ ነው። ምክንያቱም በውሰት ለኮናን ኳይ ተብሎ ለሚጠራ ክለብ ባለፈው ሲዝን ተሰጥቶ በስዋንሴ ተጫዋቹ ጨዋታዎችን ማድረግ ችሏል ማለት ነው። ለዌልስ ክለብ ነው ይሄ ኮና ለሚባለው ክለብ በውሰት ሰጥተውት የነበረው ማለት ነው። ከዛ ለአውሮፓ መድረክ እንዲሳተፉ ለኳሊፊኬሽን ማለት ነው እንዲሳተፉ እዛ ሄዶ በመርዳት አሁን አይ ቲንክ የማጣሪያ ጨዋታዎችን እየተጫወቱ ይገኛሉ። በኮንፈረንስ ሊግ ኦር በኢሮፓ ሊግ ከሁለት አንዱ እርግጠኛ ስላልሆንኩ ነው ቤተሰቦቻችን። እና ይህንን ግብ ጠባቂ ጥሩ ተስፋ ያለው ወደፊት በጣም ትልቅ ግብ ጠባቂ ይሆናል ተብሎ እንደዚሁ ተስፋ የተጣለበት ታዳጊ ግብ ጠባቂ ነው። አትሌቲክ እንደዘገበው ከሆነ ተጫዋቹ ምናልባት ከጥቂት ዓመታት በኋላ ለሴላሜንስ ከፍተኛ ፉክክር ይፈጥራል ተብሎ የሚጠበቅ በጣም ጥሩ የሆነ ብራይት የሆነ ፊውቸር ያለው ግብ ጠባቂ ብለው ነው ማለት ነው እንግዲህ ዘገቦች ያስቀምጡት። በተለይ አትሌቲክ ተጫዋቹ አባቱ ነው ያሉ አባቱ ማርቲን ተብሎ ይጠራል እና አባቱ በ1990ዎቹ ላይ ለዩናይትድ ራይቫል ሆኖ ማንቸስተር ሲቲ ሲጫወት ነበር። ከዛ በኋላ ደግሞ ለእንግሊዝ ብሔራዊ ቡድን የግብ ጠባቂዎች አሰልጣኝ በመሆን እንዲሁ አገልግሏል ነው የተባለው። አሁን በቅርቡ ማለት ነው በሳውዝጌት የእንግሊዝ ብሔራዊ ቡድን አሰልጣኝነት ስራ እና የስዋንሴ ቡድንም እንዲሁ የጎልኪፐር አሰልጣኝ ነበረ። ይህን ስራውን ግን አባቱ በቅርቡ መልቀቁ ነው የተገለጸው። አባትየው ለከተማ ተቀናቃኝ ክለብ ሲቲ ቢጫወትም ግን ልጁ አሁን የዩናይትድን ካሪንግተን ከተቀላቀሉ በርካታ ታለንት ካላቸው ተጫዋቾች መካከል አንዱ ሆኗል። እንደው አንድ ሚተን በዚህ ዙሪያ ያወራውን ነገር እዚህ ጋር ልንገራቸው። የዴይሊ ሜል ጋዜጣ ጸሐፊ የሆኑ እንደው ከሚታመኑ ጋዜጠኞች አንዱ የሆነው አንድ ሚተን ዩናይትድ በዚህ ክረምት የዝውውር መስኮት እየሰራ ካላቸው ትልቅ ነገሮች መካከል ታዳጊ ተሰጥኦ ያላቸውን ተጫዋቾች ማምጣቱ ነው ብሏል። በዩናይትድ አለሚተን በዩናይትድ የማይሰራ ነገር ግን በወጣት ተጫዋቾች ምልመላ ውስጥ ከፍተኛ ኃላፊነት ያለው ሰው ጋር ተነጋግሬ ነበር። ዩናይትድ ቤት አይሰራም፣ ግን በታዳጊ ተጫዋቾች ተሰጥኦን በተመለከተ ከፍተኛ እውቀት ያለው ሰው ነው፣ እሱን አናገርኩት ይላል ሚተን። ማንቸስተር ዩናይትድ በዚህ የዝውውር መስኮት እየሰራ ያለው ስራና እያስፈረማቸው ያሉ ወጣት ተጫዋቾች በጣም አስደንቀውታል ሲልም
እንዲሁ መለሰልኝ ነው የሚለው ሚተን። ይህ ሰው ከዚህ በተጨማሪም ሌሎች ብዙ ፈራሚዎች እንደሚኖሩ አስባለሁ ሲል ሚተን ሀሳቡን ያስቀምጣል። ዩናይትድ ከትልልቅ ተቀናቃኝ ክለቦች እየወሰዳቸው ያሉ ወጣት ተሰጥኦዎች በግልም ሆነ በሙያዊ ምክንያቶች ክለቡን መምረጣቸው በጣም የሚያስደንቅና እንደው ክለቡ ሊደሰት የሚገባበት ነገር ነው ሲል ነው ሚተን የገለጸው። በመጨረሻም የዩናይትድ የወደፊት ፕሮጀክት በጣም ብዙ ወጣት ድንቅ ተሰጥኦዎችን እያሰባሰበ ነው ሲልም እንዲሁ አክሏል። ይህ ገና መጀመሪያው ነው። ብዙ ጠብቁ። ከዚህ በኋላ ተሰጥኦ ያላቸው በርካታ ተጫዋቾች ከእንግሊዝ ካሉ ትልልቅ ክለቦች ወደ ኦልትራፎርድ ካሊንግተን መፈረማቸውን ይቀጥላሉ ሲል ነው ሚተን ይህንን በተመለከተ። ዩናይትድ በተለይ እንደው በዋናው ቡድን ቢከሰስም በቀጣይ የምናያቸው ብዙ ነገሮች አሉ። ብንወቅሳቸውም የክለቡ አመራሮች ግን በታዳጊ ተሰጥኦ ተጫዋቾች ከሲቲ፣ ከሊቨርፑል፣ ከሌሎች ከቶተንሃም ከመሳሰሉ ክለቦች እየቀሟቸው ያሉ ተጫዋቾች በጣም ድንቅ ተሰጥኦ ያላቸው በቀጣዮቹ 5-10 ዓመታት እንደው ትልቅ ደረጃ መድረስ የሚችሉ ታለንት መሆናቸውን እየመሰከረ የሚገኘው አንዲ ሚተን። እንደው ወደ ማይክል ካሪክ ጥያቄዎችን ከማንሳቴ በፊት የብሩኖ ፈርናንዴዝን ጉዳይ እዚህ ጋር ላንሳ። ትላንት በአድማጮች እንግዲህ የመከራከሪያ ርዕስ አድርጋችሁታል። ብሩኖ ፈርናንዴዝ በዩናይትድ ቤት የሚሰጠው ቀጣይ ኮንትራት ጥንቃቄ ሊደረግበት ይገባል የሚል ሀሳብ አድማጭ ሰጥተሃል። ምክንያቱም ብሩኖ ፈርናንዴዝ ከዚህ በኋላ 5 ዓመት ሊሰጠው ይገባል ብዬ አላስብም ነው ያልከው አንድ ቤተሰብ። ምክንያቱም በሳምንት 300,000 ፓውንድ ነው የሚከፈለው። ዩናይትድ ሰዎች ደግሞ ይህን ያህል 300,000 ፓውንድ እየከፈሉ እሱን 5 ዓመት ኮንትራት የሚያስፈርሙበት ምክንያት አይታየኝም በሚል ነው አንድ የቻናል ቤተሰብ የትላንት ዜናን መሰረት አድርጋ አስተያየት የሰጠው። እዛው ላይ ደግሞ በተቃውሞ የዩናይትድ ሌሎች ደጋፊዎች ብሩኖ ፈርናንዴዝ ይገባዋል፣ መፈረም አለበት፣ መቆየት አለበት የሚል ሀሳብ ሰጥተሃል እና እንግዲህ ይሄ ለዚህ ነው ዜናውን ያቀረብኩላችሁ እናንተ እንድትከራከሩበት በሚል ነው። ስለ ብሩኖ ፈርናንዴዝ ያለውን እውነታ እንድታውቁት በሚል ነው። በነገራችሁ ላይ ትላንትም ነግሬያችኋለሁ፣ አሁንም ላረጋግጥላችሁ እወዳለሁ። ብሩኖ ፈርናንዴዝ አዲስ ኮንትራት እስካልፈረመ ድረስ ስሙ በተደጋጋሚ ከዚህም በኋላ በተደጋጋሚ በዜና ምንጮች ትመለከቱታላችሁ፣ ዜናው ይወጣል። ይሄ ማለት ግን ብሩኖ ፈርናንዴዝ ከዩናይትድ ለመልቀቅ በጣም አክቲቭሊ ተግቶ እየሰራ ነው ማለት አይደለም። እዚህ ጋር አስምሬ የምናገረው እንደው ብሩኖ ፈርናንዴዝን ባያማክረኝም እሱ በጣም የቅርቡ ሰው ባልሆንም አድማጮች ግን አንድ ነገር መገመት እችላለሁ። ብሩኖ ፈርናንዴዝ ቀጣይ የእግር ኳስ ሕይወቱ በዩናይትድ ቤት እንዲሆን ይፈልጋል። በተለይ በዚህ እድሜው ብሩኖ ዩናይትድ አውሮፓ ቻምፒዮንስ ሊግ በተሳተፈበት ሲዝን ከዩናይትድ ፍጹም መልቀቅ የሚፈልግ እኔ በግል አይመስለኝ። የግል ሀሳብ ነው፣ አስተያየት ነው። ቤተሰቦች ብሩኖ ለማድረግ እየሞከረ ያለው ወደፊት ኢኮኖሚያዊ መብቱን ማስጠበቅ ነው። ቀዳሚ ፍላጎቱ በዩናይትድ መቆየት እንደሆነም ነው እኔ በግሌ ምናምነው። ግን ብዙ ነገሮች ሊወሩ ይችላሉ። እችን አስምሩበት። ለማንኛውም ዘሰን ጋዜጣ ትላንት መረጃውን ካደረስኳችሁ በኋላ ብሩኖ ፈርናንዴዝ በአመት ትረስሚ ቤተሰቦች ይኸውላችሁ በአመት ብሩኖ ፈርናንዴዝ ከዩናይትድ ከሚያገኘው ከ300,000 ፓውንድ ደሞዝ እንደው ባልተናነሰ 300,000 ፓውንድ በሳምንት ማለት ምንድን ነው በአመት ስትቀይሩት ወደ 15 ሚሊዮን ፓውንድ አካባቢ ነው። እርግጠኛ ስሌቱን አሁን አላሰላሁትም፣ ማስላት ትችላላችሁ። ምክንያቱም የካዛሚሮ 350,000 ማለት በአመት 18 ሚሊዮን ፓውንድ ነው። ስለዚህ የብሩኖ 300,000 ወደ 15 ሚሊዮን ፓውንድ ይሆናል። ብሩኖ ፈርናንዴዝ ከደሞዙ ውጪ በምስል መብት ብቻ በአመት ከማንቸስተር ዩናይትድ ብቻ ሳይሆን በአጠቃላይ ከምስል መብቶቹ 9.2 ሚሊዮን ፓውንድ ወይም 10 ሚሊዮን ፓውንድ ገቢ አግኝቷል። ይሄን ገንዘብ ሌላ ክለብ ብሄድ ብሩኖ ፈርናንዴዝ ያገኘዋል? ትልቁ ጥያቄ ዩናይትድ መቆየት ለሱ ብቻ አይደለም፣ ለክለቡም ብቻ አይደለም ጥቅሙ ለራሱ ለተጫዋቹ። እንደው ሌሎች ይሄን እኮ 10 ሚሊዮን ፓውንድ እኮ ማለት በአመት ሌሎች ተጫዋቾች እኮ ፍጹም የሚያገኙት ነው። አሁን ከምስል መብት ከፍተኛ ገቢ ካስገቡ ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው። እንደነ ቪኒሲየስ ጁኒየር ያገኛል እያልኳቸው አይደለም፣ እንደነ ኤርሊንግ ብራውት ሃላንድ ያገኛል እያልኳቸው አይደለም። ግን ምናልባት ከዓለማችን ቶፕ 10 ኦር ቶፕ 20 ከፍተኛ ገቢ ከሚያገኙ ተጫዋቾች መካከል አንዱ ነው። ተጫዋቾች ለምን ዩናይትድ ቢበርጡ ይመስላችኋል? አንዱ እኮ የምስል መብት ነው። በተለይ ምስሉን መብት ክለቡ ሳይሆን ተጫዋቾች የሚይዙት ከሆነ ለዚህ ነው የምስል መብት እኔ ልያዝ ብለው እኮ ተጫዋቾች ሲደራደሩ የሚጠይቁት ክለቦቻቸውን ማለት ነው በዝውውር ወቅት። ምክንያቱም ቀላል ገቢ አይደለም።
በተለይ ደግሞ እንደ ብሩኖ ፈርናንዴዝ በዩናይትድ ቤት ራሳችሁን በደንብ ካሳያችሁ ምርጥ የሆነውን ሲዝን ካሳለፋችሁ ይኸው በአመት እንደ 10 ሚሊዮን ፓውንድ ያክል ገቢ ብሩኖ ከዩናይትድ ደሞዝ ውጭ በምስል መብቱ ብቻ ያገኛል። ይሄ ምስል መብት ማለት ምን ማለት ነው? አንደኛ ከናይክ ጋር የተፈራረመው የስፖንሰርሺፕ ስምምነት ነው። ከዲኤችኤል ጋር አብሮ ይሰራል ተጫዋቹ። ከዛ ውጭ ደግሞ ይሄ ኢኤ ስፖርትስ ተብሎ የሚጠራ አሁን እናንተ የምትጫወቱት እኔ ብዙ እውቀቱ የለኝም በዙ ዙሪያ በነገራችሁ ላይ እና በኢኤ ስፖርትስ ተጫዋቹ የምስሉን መብት በመጠቀም ያገኘው ገቢ ነው ማለት ነው። ይህ ያያችሁ የምስል መብት ክለብ ሲይዝ ዩናይትድ ይሄ ምስሉን መብት ከብሩኖ ነጥቆ ይዞ ቢሆን ኖሮ ይሄኔ የዩናይትድ ገቢ ይሆን ነበር ይሄን ያህል ገንዘብ ማለት ነው። ኦፍኮርስ የናይክ ኪሎ ብቻ ነው እና ብሩኖ ፈርናንዴዝ በዩናይትድ ቤት እንዲቆይ የሚያደርጉት በርካታ ምክንያቶች አሉ። ከዩናይትድ ለቆ ተጫዋች ወደ አልናዝር ቢሄድ ወይ የሆነ ክለብ ሰምዌር ቢሄድ ይህን ገንዘብ ላይ ያገኘው ይችላል። አንሌስ ተጫዋች ወደ ባርሴሎና፣ ማድሪድ ወይ ደግሞ ወደ ባየር ሙኒክ የመሳሰሉ ክለቦች ካልሄደ በስተቀር ብሩኖ ፈርናንዴዝ በዩናይትድ ቤት እንዲቆይ እንዲቀጥል የሚያደርገው ይሄ ሌላ ምክንያት ነው ብዬ ነው በግሌ የምወስደው። ወደ ማይክል ካሪክ እንመለስ። ማይክል ካሪክ በማንቸስተር ዩናይትድ ቤት በተጫዋችነት በአሰልጣኝነት በርካታ እንደው የልደት ቀኖችን አክብሯል። ዛሬ ከነኛ ቀናቶች መካከል አንዱ ነው። ይሄ የዩናይትድ ሌጀንድ እና የአሁን አሰልጣኝ አሁን እንደው መልካም እንኳን ተወለድክ የሚል ምኞት ከመላው እግር ኳስ ቤተሰብ እየተሰጠው ነው የሚገኘው። ምክንያቱም የልደት ቀኑ ነው ዛሬ። ይህን የልደት ቀን እያከበረ ነው የሚገኘው። በነገራችሁ ላይ ካሪክ እንደ ተጫዋችነት ማታውቁት ካላችሁ በሰር አሌክስ ፈርጉሰን ዘመን ወደ ማንቸስተር ዩናይትድ ሲዛወር የተዛወረበት ገንዘብ እርግጠኛ አይደለሁም ቤተሰቦች ወደ 22 ወይ 24 ሚሊዮን ፓውንድ አካባቢ ነው። በጊዜው በጣም ጉድ ተባለ። የዛሬ 20 ዓመት አካባቢ ማለት ነው ቤተሰቦች 20 ዓመት አካባቢ ልቦስ በቃ ወይ እንደዛ አካባቢ እና ይሄ ተጫዋች ሲፈርም ትዝ ይለኛል። በወቅቱ የእንግሊዝ ጋዜጦች መነጋገሪያ አድርገውት ነበር። ማይክል ካሪክ ከቶተናም አንድ አማካይ ይህን በሚያክል ገንዘብ ወደ ማንቸስተር ዩናይትድ ተዛወረ በሚል ያችን 22-24 ሚሊዮን ፓውንድ ሂሳብ በወቅቱ ጋዜጦች በደንብ ሲያወሩበት፣ ሬዲዮዎች በደንብ አድርገው ዝውውሩን እንደው ሲያሟሙቁት ያኔ ትዝ ይለኛል። በደንብ ቀላል አይደለም። ቤተሰቦቻችን ለረዥም ጊዜ ዩናይትድን እንዲሁ ስከታተል ቆይቻለሁ። በተለይ በሰር አሌክስ ፈርጉሰን ዘመን ከክርስቲያኖ ሮናልዶ ወደ ዩናይትድ መምጣት ጀምሮ ዩናይትድን በጣም በቅርበትና በፍቅር ስከታተል ኖሬያለሁ። አሁን ታዲያ በወቅቱ እንግዲህ 22 ሚሊዮን ፓውንድ 24 ሚሊዮን ፓውንድ ምናልባት ሰርች ያድርጉት ቤተሰቦቻችን ምን ያህል ገንዘብ እንደወጣበት እርግጠኛ ለመሆን አራውንድ ዚስ ብላችሁ ግን የያዙት እንዳልሳሳት ቼክ አላደረኩትም። እኔ ግን እዚህ አካባቢ ነው ትዝ ይለኛል ገንዘቡ ምን ያህል አንድ ተጫዋች ለማስፈረም ምን ያህል ገንዘብ እንደሚወጣ ዝውውር መስኮቱ ላይ አሁን ኢማጂን አድርጉ። ማይክል ካሪክ ይሄን በዚህ ዘመን የእግር ኳስ እንደው መጫወት ላይ ቢሆን ኖሮ ተጫዋቹ አሁን አክቲቭ ተጫዋች ቢሆን ኖሮ ቀድሞ በነበረው ብቃት ምን ያህል ብር ሊያወጣ እንደሚችል ኢማጂን አድርጎ አስቡት። በጣም ምርጥ የተረጋጋ ባይምሮ የሚጫወት የአማካይ ስፍራ ተጫዋች ነበር። የዩናይትድ እንደው የአማካይ ክፍል አረጋጊ ብላችሁ ልትወስዶ ትችላላችሁ። ሁሉንም ነገር ኮንትሮል የሚያደርገው ተጫዋች ነበር። ለዛ ነው አርሰን ቬንገር ካሪክ በጣም ኳሊቲ ፓሰር ነው ሲሉ የገለጹት። ኳሊቲ የሚያደርጋቸው ፓሶች የማይታመኑ ናቸው። ተጫዋቹ እንኳን ለዩናይትድ አይደለም ለባርሴሎና የሚያጫውተው ትልቅ አእምሮ ያለው ነው። እንደውም በእንግሊዝ ምንም አልተወራለትም በሚል ነው አርሰን ቬንገር የሚያደንቁት። ፔፕ ጋርዲዮላ ደግሞ ምን አለ? ማይክል ካሪክ ከምርጥ ሆልዲንግ ሚድፊልደሮች መካከል አንዱ ነው። እኔ በእግር ኳስ በአሰልጣኝነት በተጫዋችነት ህይወቴ ከተመለከትኳቸው በሚል ፔፕ ጋርዲዮላ በዚህ ያህል ደረጃ ያደነቀው ማይክል ካሪክ ዛሬ ልደቱን እያከበረ ነው። እንግዲህ እኛም መልካም ልደት ብለናል። ስለ ማይክል ካሪክ የተወሰነ እንድታውቁ በሚል ነው። እንደው የአሰልጣኛችንን ሁኔታ በዚህ ያህል ካነሳን ዘንዳ መለስ ብለን በታሪክ እንድታውቁት ቤተሰቦቻችን። አሁን ማይክል ካሪክ ላይ ግን እኔ አንድ ጥያቄ አለኝ። አንዳንድ የዩናይትድ ደጋፊዎች የሚጠይቁት ጥያቄ ነው። እኔም ማይክል ካሪክ ላይ የማነሳው የምጠይቀው ሩበን አሞሪም በዩናይትድ ቤት በነበሩ ሰዓት የዩናይትድ ባለስልጣናት የሚፈልጋቸውን ተጫዋቾች እንዲያመጡለት በግፊት ሲያደርግ ነበር። አንዳንድ ጊዜ በስብሰባ ወቅት ጠረጴዛዎችን እስከ መምታትና ለክለቡ ቁልፍ የሆኑ አመራሮች እንደ ዊልኮክስ እንደ ቤራዳ ለመሳሰሉት ብራትክሊፍን ጨምሮ ፊት ለፊት በመጋፈጥ የሚፈልጋቸው ተጫዋቾች እንዲመጡለት በማድረግ ከፍተኛ የሆነ ቻሌንጅ ሰጥቷቸው ፕሬሸር ሲያሳድርባቸው ነበር ሩበን አሞሪም። አይ ቲንክ በርካታ የዩናይትድ ደጋፊዎች በጣም የሚያመሰግኑት አሰልጣኝ መሆን ያለበት አንድ በዚህ ምክንያት ይመስለኛል። ምክንያቱም የሚፈልጋቸውን ተጫዋቾች ያውቃል።
እነኚህ ተጫዋቾች እንዲመጡለት ያደርጋል፣ ይገፋፋል፣ ከክለቡ አመራሮች ጋር ፊት ለፊት ይጋፈጣል። ማይክል ካሪክ እንደው እውነት ይሄን እያደረገ ነው? ፍርዱን፣ ጥያቄውን፣ ምላሹን ለእናንተ ትቻለሁ። ቤተሰቦች እዚህ ላይ በማይክል ካሪክ ጉዳይ ጥያቄ ስላለኝ ቀደም ተብሎም እንደው ሲነሳ የነበረ ነገር ስለሆነ እኔም በውስጤ ሰሞኑን እንደው ላነሳላችሁ እየፈለኩ ግን ያቆየሁት ነገር ነው። ዛሬ አይ ቲንክ ከልደቱ ጋር በተያዘ ይህን ነገር ማንሳት ይኖርብናል። ማይክል ካሪክ የዩናይትድ አመራሮች፣ የዩናይትድ ባለቤቶች ፑፔት ነው ወይ? አሻንጉሊት ነው ወይ? እነሱ የፈለጉትን ተጫዋች በሚፈልጉት ዋጋ ከማምጣት ባለፈ ማይክል ካሪክ በጠረጴዛ ዙሪያ ስቦ የክለቡን አመራሮች እንደው በጣም በአስቸኳይ ሁኔታ ይህን ተጫዋች አምጡልኝ፣ ካላመጣችሁ ስራዬን እለቃለሁ ብሎ የሚያስፈራራ ወይ የሚያሳስብ የሚያስጠነቅቅ አይነት አሰልጣኝ ነው ወይ? ጉልበት አለው ወይ አሰልጣኙ? ምክንያቱም በዝውውር ሁኔታ ላይ ሊመካከር ይችላል፣ ሲወስኑ ሊያሳትፉት እሱን ይችላሉ። ግን የመጨረሻውን ፕሬዠር እና ጫና የማሳደር አቅም አለው ወይ የሚለው ነው ትልቁ ጥያቄ። በርካታ የዩናይትድ ደጋፊዎች ከማይክል ካሪክ የሚፈልጉትና እያነሱ ያሉት ነገር ሩበን አሞሪም በዩናይትድ ቤት ሳለ ብሪያን ምቦሞ ይምጣልኝ ብሎ ብሪያን ምቦሞን አስመጥቷል። ማቲያስ ኩኛ ይምጣልኝ ብሎ ተጫዋቹን ከማናገር ከማሳመን ጀምሮ ወደ ማንቸስተር ዩናይትድ እንዲመጣ ከፍተኛውን የማግባባት ስራ ሰርቷል። በአጥቂም ቦታ ላይ እንደው ክለቡ ሼሽኮ ላይ ባያተኩርም ግን እሱ ዋትኪንስን አምጡልኝ ብሎ ሲሟገት ነበር። ዋትኪንስን ቢመጣ ለዩናይትድ በጣም ጠቃሚ የሆነ አጥቂ ይሆን እንደነበር ምንም ጥያቄ የለውም። በኋላ ዜናዎች አሉ ስለ ዋትኪንስ ስናወራ ተጫዋቹ በየሲዝኑ 15 ጎሎችን ማስቆጠር የሚያስችል ብቃት ያለው በጣም በእንግሊዝ ፕሪሚየር ሊግ ልምድ ያካበተ አጥቂ ነው። እነኚህ ሁሉ ጥያቄዎች እነኚህ ሁሉ ዝውውሮች የመጡት በሩበን አሞሪም ጥያቄ ነው። እንዲሁም ባለፈው ጥር የዝውውር መስኮት ላይ ካስታወሳችሁ ሴሜንዮን አምጡልኝ በሚል የክለቡ አመራሮች ላይ ከፍተኛ ግፊት በማሳደር ዩናይትድ የውል ማፍረሻውን ለመክፈል ተስማምቶ ነበር። ተጫዋቹ ግን በደሞዙ ጉዳይ እንዲሁም በሲቲ ቤት በኩል በቀረበለት ትልቅ ፕሮጀክት ጉዳይ በተለይ ደግሞ ከደሞዙ ጋር በተያዘ ከፍተኛ ደሞዝ ያቀረበው ማንቸስተር ሲቲ ከዩናይትድ ቀድሞ ተጫዋቹን ሊያስፈርመው በቃ እንጂ ሩበን አሞሪም የተጫዋቹ ፈላጊ ነበር። ለዩናይትድ አመራሮችም እንዲያስፈርሙት ግፊት አሳድሮ ነበር። አሞሪም በዚህ ነገር አይታማም። ሩበን አሞሪም ከዩናይትድ ቦርድ ጋር በመጋፈጥ የሚታማ አሰልጣኝ አይደለም። እውነት ለመናገር በዚህ ልናመሰግነው ይገባል። ሰው ካልሄደ በስተቀር አይመሰገንም የሚባል የሀገሬ አባባል አለ። አሁን ሩበን አሞሪምን የምናመሰግንበት ጊዜ ይመስለኛል። ማይክል ካሪክንም የምንጠይቅበት ትክክለኛ ጊዜ ይመስለኛል። እንደ ትልቅ ኢሹ ለማንሳት አይደለም ቤተሰቦቻችን፣ ይህን ነገር ግን ለእናንተ ማስታወስ እፈልጋለሁ። ምን ያህል የአንድ አሰልጣኝ ጫና መፍጠር የክለብ አመራሮችን ገንዘብ እንዲያወጡ ሊያደርጋቸው እንደሚችል ትልቅ ማሳያ ይሆናል ብዬ ስላሰብኩ ነው። በዝውውር መስኮቱ ላይ የተመለከትናቸው ተጫዋቾች እናመጣቸዋለን ብለን በቀዳሚነት ከያዝናቸው 1፣ 2፣ ቁጥር 3፣ ቁጥር 4፣ ቁጥር 5 እስከ 6 እያለን የያዝናቸው ወሳኝ የሆኑ የአማካይ ስፍራ ዝውውሮች በሙሉ ከእጃችን አምልጠው ከሽፈው ወደ ሌሎች ዝውውሮች ስናማትር ወዳልጠበቅናቸው እንደው ፕላን ኤክስ ዋይ ዜድም እስኪመስለን ድረስ አንዳንድ ዝውውሮቻችን ፍጹም ያልጠበቅናቸውና እንደው ትንግርታዊና ሰርፕራይዝ ሆኖብን በዚህ ክረምት የዝውውር መስኮት ተመልክተናል። ዘአትሌቲክ አንድ ዘገባ አውጥቶ ነበር። በተለምዶ ቢግ ሲክስ ተብለው ከሚጠሩ የፕሪሚየር ሊጉ ክለቦች ውስጥ ማንቸስተር ዩናይትድ እንደሆነ ታውቃላችሁ ቤተሰቦች ለአንድ ዝውውር ከ100 ሚሊዮን ፓውንድ በታች ያወጣ ክለብ፣ ሌሎቹ በሙሉ ቢግ ሲክስ ከሚባሉ ክለቦች 100 ሚሊዮን ፓውንድ እና ከዛ በላይ አውጥተው የዝውውር ክብረ ወሰናቸውን ሰብረዋል። ይሄ ማለት ዩናይትድ ብዙ ገንዘብ ስላወጣ ግን እንደው ቡድን ይገነባል ለማለት አይደለም። ቤተሰቦቻችን ምን ያህል የክለቡ ባለስልጣናት 100 ሚሊዮን ፓውንድ የሚለውን ቃል ወይም ቁጥር እንደሚፈሩት ለማመላከት እንጂ በዚህ በጣም ባበደው የዝውውር መስኮት በጣም ኢንፍሌት በሆነው የተጫዋቾች የመሸጫ ዋጋ ማንቸስተር ዩናይትድ 100 ሚሊዮን ፓውንድ መክፈል አይደለም 90 መስማት አይፈልግም። 80ም እያሸሸው እያፈረጠጠው ነው የሚገኘው ክለቡ። ታዲያ ይሄ ቁጠባ ካልሆነ በስተቀር ታዲያ በዩናይትድ አመራሮች የተያዘው ምን ሊባል ይችላል? ቀደም እንዳልኳቸው አሁንም አስምሩበት። ብዙ ገንዘብ አወጣ ማለት ዩናይትድ ቡድን እንዲገነባ ማረጋገጫ ይሆነዋል ብሎ ማለት አይደለም።
ነገር ግን አሰልጣኝ ፕሬሸር የሌለበት የክረምት የዝውውር መስኮት እያሳለፈ እንደሆነ እርግጠኛ የምትሆኑበት ነው። ማይክል ካሪክ እዛ ጋር ፑፔት ነው፣ እንደ አሻንጉሊት ሆኖ ተቀመጠ እንጂ ሁሉንም ነገር ፈላጭ ቆራጭ፣ ገንዘብ ማውጣትም ገንዘብ መመለስም አለማስፈረምም የፈለጉትን ማምጣትም እዛ ጋር የሚችሉት የኢኔዮስ ቁልፍ ሰዎች እንደሆኑ እርግጠኛ መሆን ትችላላችሁ። ይሄ ነው ከዩናይትድ አመራሮች ጋር ያለኝ ጥያቄ። ይሄ ነው እኔም ለእናንተ አሁን መወያ ርዕስ እንዲሆናችሁ በሚል ያቀረብኩላችሁ አንድ ሀሳብ እንደው ሀሳባችሁን እንድትሰጡ በኮሜንት ላይ የምጠይቃችሁ ነገር ቤተሰቦች፣ አንድ ነገር ላንሳ። ዴቪድ ኦርንስተን ይሄ ዝውውር መስኮት ከመከፈቱ በፊት አንድ ነገር ተናግሮ ነበር። ዴቪድ ኦርንስተን በዝውውር መስኮት ላይ በተለይ ደግሞ የእንግሊዝ ክለቦችን በተመለከተ ከፋብሪሶ ሮማኖ በላይ ቁጥር አንድ የዝውውር ማረጋገጫ ሚስማር ተብሎ የሚጠራው ዴቪድ ኦርንስተን ነው። እሱ ምን አለ? የዝውውር መስኮቱ ከመከፈቱ በፊት አንድ የፕሪሚየር ሊግ ክለብ ጥቀስ ብትሉኝ፣ ምናልባት በቀጣዩ የዝውውር መስኮት ላይ ዘቢዚየስት ክለብ ከሀያዎቹ ዘቢዚየስት ክለብ ኢን አፕካሚንግ ትራንስፈር ማርኬት ብሎ እዚህ ጋር ስሙን የምጠቅሰው ክለብ ማንቸስተር ዩናይትድ ነው ብሎ ነበር። አስታወሳችሁ? አንድ ነገር ደግሞ ልጨምርላችሁ። ቤን ጃኮብስ በጣም የምናምነውና እንደው ጥሩ ጋዜጠኛ የሆነው በዩናይትድ ዩቲዩብ ስታንድ ቻናል ላይ ወጥቶ ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት ከ6 እስከ 7 ተጫዋቾችን ያስፈርማል ብሎን ነበር። አሁን ሌሎች ዝውውሮችን አይደለም ምንለው፣ አንዱ ዩናይትድ ያመጣውን በዋናው ቡድን ያስፈረመውን ግብ ጠባቂ ከረሳን ወይም ከተሆን ዩናይትድ እስካሁን ድረስ ያስፈረመው ስንት ነው? 2 ተጫዋቾችን ብቻ ነው። ነገር ግን ዴቪድ ኦርንስተን ቢዚየስ ክለብ ይሆናል በፕሪሚየር ሊጉ በዝውውር ላይ ብሎ የጠቀሰው ቤን ጃኮብስ ከ6 እስከ 7 ያህል ተጫዋቾችን ዩናይትድ በቀጣይ ክረምት የዝውውር መስኮት ላይ ያመጣል ብሎ በእርግጠኝነት ያወራለት የክረምት የዝውውር መስኮት ግን እንደው ይሄ ሆኖ አሁን ተቀምጧል። ቤተሰቦች የዝውውር መስኮት በእርግጥ ገና ነው፣ ገና ሊዘጋ ምናልባት 5 ሳምንታት ይቀሩታል። ቤተሰቦቻችን ከአንድ ወር በላይ ሊቀረው ይችላል። ግን ማንቸስተር ዩናይትድ ቀደም ተብሎ በእነኚህ በምናምናቸው ጋዜጠኞች እንደተወራው እውነት በዝውውር መስኮቱ ላይ ዩናይትድ ቢዚ ነው ወይ? በመሸጥም ቢዚ አይደለም፣ በመግዛትም ቢዚ አይደለም። ይህን እርግጠኛ መሆን ትችላላችሁ። ዴቪድ ኦርንስተንን የዩናይትድ አመራሮች ሸውደውታል ማለት ነው። እንደው ፈጥነን እንፍረድ ከተባለ ነው የምላችሁ። ኦፍኮርስ ጊዜው ገና ነው፣ መጠበቅ ይኖርብናል። ግን ወይም ደግሞ ቤን ጃኮብስ ከ6 እስከ 7 ተጫዋቾችን ያመጣሉ ብሎ እዛ ጋር የቁጥር ገደብ ሲያስቀምጥልን አሁን የሀሳብ መቀየር በዩናይትድ አመራሮች ተፈጥሯል ማለት ነው። በጣም ከቅጥ ያለፈ ቁጥብነት በዩናይትድ ቤት ውስጥ እየመጣ ነው ማለት ነው። ቤተሰቦቻችን በዚህ ጉዳይ ላይ ከዚህ በፊት አውርቼዋለሁ። እንደው አሁንም ወደፊትም ላወራው ይችላሉ። ምክንያቱም የዩናይትድ ሲዝን ከተበላሸ ቤተሰቦች በቀጥታ ተወቃሽ የሚሆኑት ዩናይትድ ብዙ ማጠናከር ያለበት ቦታ እያለ በዝውውር መስኮት ላይ እጅና እግራቸውን እንደው አጣምረው ተቀምጠው ሌሎች ክለቦች ወሳኝ የሆኑ ተጫዋቾችን ሲያስፈርሙ የተመለከቱት ቁጭ ብለው ያዩት ኢኔሶች ናቸው። ዩናይትድ ሲዝኑ የሚበላሽ ከሆነ በማይክል ካሪክም ችግር አይደለም፣ የክለቡ አመራሮች በሚወስዷቸው በጣም ቸልተኛ የሆኑ የዝውውር እንቅስቃሴዎችና ከልክ ያለፈ ቁጥብነት ነው። ለሴሜንዮ ለመክፈል የፈለጉ ለሴሜንዮ ሊያወጡ የተስማሙት ከ60 ሚሊዮን ፓውንድ በላይ የት አለ? ያን የጥር ላይ በሩበን አሞሪም ዘመን ለበርንመዝ ለመክፈል ተስማምተውት የነበረው ገንዘብ እንደው በምትኩ ተጫዋች ያመጡበት ወይ? ምንም የመጣ ተጫዋች የለም ቤተሰቦቻችን። አሁን ታዲያ ዞሮ እንደው ሴሜንዮን ጥር ላይ ለማምጣት ጥረት ሲያደርግ የነበረ ክለብ እና ታዲያ አሁን እንደው ማርከስ ራሽፎርድ በዩናይትድ ቤት ተመልሷል ተብሎ እሱ ክለቡን ካለቀቀ በስተቀር ሌላ ተጫዋች በሱ ቦታ እንዴት አላስፈርምም ይባላል? ጥር ላይ እኮ ኦልሬዲ ከበርንመዝ ጋር ተጫዋች ለማምጣት የተስማማ ክለብ አያችሁ። የሆነ ችግር አለ ማለት ነው ዩናይትድ ቤት። በሩበን አሞሪም ጊዜ የሆነ የሚፈጠር ጫና አለ። የክለቡ ሰዎች ተጫዋቹን እንዲያመጡት ሩበን አሞሪም ለስንብቱ ከዩናይትድ ለመልቀቅ ትልቅ ምክንያት ሆኖ የተባለው አንዱ ነገር በዝውውር ወቅት ላይ አለመስማማት ነው፣ በዝውውር እንቅስቃሴ ብለው ሲያወሩ ነበር። ሩበን አሞሪም ስለነኛ አመራሮች የሆነ ነገር ሊነግረን ሞክሮ ነበር፣ የሆነ ነገር ሊለን ፈልጎ ነበር። በእርግጥ አሁንም የኮንትራክቹዋል ጉዳይ ስለሆነበት ስለ ማንቸስተር ዩናይትድ ውስጣዊ ሁኔታ የደንብ የውል የስምምነት ነገር ስለሆነ ሩበን አሞሪም የሆኑ ነገሮችን አፍርጦ ሊያወራ ይችላል። ወደፊት ግን እንደው የማውራት እድል ከተሰጠው እና ቢሰጠው ወደፊት እንደው ይሄን ሊያደርገው ይችላል። ስለ ክለቡ አመራሮች ምን ሊያወራ እንደሚችል ኢማጅን ገምቱት።
አሞሪም ከተሰናበተባቸው ምክንያቶች መካከል አንዱ ይሄ ነው። በዝውውር እንቅስቃሴ ላይ የክለቡ ሰዎች ከፍተኛ የሆነ ቋጠሮ ላይ እንደሆኑ እና እንዳስቸገሩት ተጫዋቾችን እሱ በሚፈልገው ልክ እንደማያስፈርሙ የገባው ይመስለኛል። በእነሱ አካሄድ ነው መሄድ የሚፈልጉት። ዩናይትድ አዲስ ሴንተር ባክ ያስፈልገዋል። እውነት ለመናገር አዲስ ሶስተኛ ትልቅ የሆነ ማርክ የተባለ በጣም ትልቅ ኳሊቲ የሆነ የ6 ቁጥር አማካይ ስፍራ ተጫዋች ያስፈልገዋል። ዩናይትድ ባካፕ ስትራይከር ያስፈልገዋል። ይህ ማንም የእግር ኳስ ቤተሰብ የሚያውቀው ማንም የእግር ኳስ ቤተሰብ ዩናይትድ እንደዚህ አይነት ተጫዋቾች እንደሚያስፈልጉት ያውቃል። በፕሪሚየር ሊጉ ተውት። አሁን እኮ ስለ ቤንች አይደለም የምናወራው። እዚህ ጋር አንድ ተጫዋች ቤስት 11 ውስጥ ገብቶ ስለሚጫወት ነው እያወራን የምንገኘው እንጂ የእሱ ተመጣጣኝ የሆነ ባላንስ ማድረግ የሚችል ቲሙ ሌላ ተቀማጭ ተጫዋች አለው የሚል አይደለም እኮ ነው። ዩናይትድ ኳሊቲ የሆነ የ6 ቁጥር ቦታ ተጫዋች ያስፈልገዋል። ዩናይትድ የግራ ተመላላሽ ተከላካይ ያስፈልገዋል። ዩናይትድ የግራ ክንፍ ተጫዋች ያስፈልገዋል። ዩናይትድ የቀኝ ተጫዋችም የቀኝ የተከላካይ መስመር ቦታ ተጫዋችም ያስፈልገዋል። በእርግጥ እነ ዳሉ እነ ማዝራዊ ሊኖሩ ይችላሉ፣ ግን ዚያር ሲምፕሊ የስኳድ ፕሌየር ናቸው ነው የኔ መከራከሪያ ሀሳብ። የስኳድ ፕሌየር ናቸው። እንደው አንድ ተጫዋች የሚጎዳ ከሆነ ቤስት ብላችሁ ያላችሁት ተቀይረው ቢገቡ ወይ ደግሞ እንደው እነሱን ተክተው አንዳንድ ጊዜ ቢጫወቱ ቲሙን አይጎዱም። ጥሩ የሆኑ ቤንች ተጫዋቾች ናቸው ብለን የምንላቸው ተጫዋቾች ናቸው እንጂ እንደው ዩናይትድ በ2028 ከሁለት ዓመት በኋላ የፕሪሚየር ሊጉን ዋንጫ ያነሳል ብላችሁ የምትተማመኑባቸው ተጫዋቾች ናቸው። የኔ ግጭት ይሄ ነው ቤተሰቦቻችን፣ የኔ ግጭት ይሄ ነው። ከክለቡ አመራሮች ጋር ያለኝ ቅያማ ይሄ ነው። እየሄዱበት ባለው አካሄድ እኔ እውነቴን ነው የምላችሁ ቤተሰቦቻችን ደስተኛ አይደለሁም። ከዚህ በፊት ተናግሬያለሁ፣ ደጋግሜ ወደፊትም ላወራው እችላለሁ። መንጌ አለቃቀስ ልትሉኝ ትችላላችሁ። ሜይ ቢ ማለቃቀስም ስላለብኝ ነው ይሄን ነገር እንድታውቁት በሚል ነው። በተለይ ዛሬ አሞሪም እና የማይክል ካሪከር እንዲሁ ልደት አስመልክቶ ይሄን ነገር ልላችሁ የፈለግኩት እዚህ ላይ አልቆይ ቤተሰቦቻችን፣ እዚህ ላይ ይበቃል። ይሄን ያህል የውስጤን ከተነፈስኩኝ በቀጥታ ወደ ዝውውር ዜናዎች ነው የምናልፈው። ከዝውውር ዜናዎች ጋር በተያያዘ ዩናይትድ ተከላካዮችን እንደው ሊያመጣ እንደሚችል በተለይ ዛሬ ዘአትሌቲክ የተባለው ዜና ተከላካዮችን ሳይሆን ተከላካይ ብዬ ላስተካክሉ ዘአትሌቲክ ዘግቦታል። እንደውም ዘአትሌቲክ የፊት ገጹን የምትመለከቱ ከሆነ አይ ቲንክ እዚህ ላይ ያስቀምጥላችኋለሁ ስክሪኑ ላይ እና አንዱ ያስቀመጠው ነገር ምንድነው? ፎቶ የተጠቀመው ማለት ነው። ይሄን በየጊዜው ይሰሩታል ዘአትሌቲኮች። ምንድነው የሚሉት እነሱ ትራንስፈር ዴልሺት ነው ምናምን ይሉታል። የትራንስፈር ዴልሺት ማለት እንግዲህ የዝውውር እንቅስቃሴ ሪፖርት ማለት ነው። በየሳምንቱ ነው የሚያቀርቡት። ሁሌ ማክሰኞ ይቀርባል። በየሳምንቱ የዝውውር መስኮቱ እስኪዘጋ ድረስ የሚያቀርቡት በየክለቡ ነው። የ20ውንም ክለብ ሪፖርት ያደርጋሉ። ከነኛ መካከል ዛሬ ላውረን ዋይትዌል ያስቀመጠው ዩናይትድ ትራንስፈር ዴል ሺት ከቨር አድርጎ የተጠቀመው የአንድ ተከላካይ መስመር ፎቶ ነው። እሱም ሉዊስ ሆል ነው። ስለዚህ የዘ አትሌቲክ ዘገባ እየጠቆመን ያለው ሉዊስ ሆል በማንቸስተር ዩናይትድ በከፍተኛ ደረጃ እንደሚፈልግ ዩናይትድ የአማካይ ክፍሉን ካጠናከረ በኋላ በተከላካይ ቦታ ሊመለከተው የሚፈልገው ቁጥር 1 የዝውውር ኢላማው እንደሆነና ወደ ዩናይትድ እንዲመጣ በክለቡ ሰዎች በጥብቅ እንደሚፈለግ የሚያረጋግጥ ነው። ምክንያቱም ከቨር አድርጎ የተጠቀመው ሉዊስ ሆልን ስለሆነ ዝም ብለው አይደለም የሚጠቀሙት ኦን ፐርፐዝ እና በሆነ ምክንያት ነው እየተጠቀሙት ያሉት አትሌቲኮች። ስለዚህ ይህን ነገር በዚህ መልኩ ውሰዱት ተወዳጆች። ዩናይትድ ተከላካይ ያመጣል ማለት ነው። ግን ሲያመጣ ሴንተር ባክ አይደለም፣ ሲያመጣ የግራ መስመር ተከላካይ ተጫዋች እንደሆነና ሉዊስ ሆል ቁጥር 1 ኢላማ እንደሆነ እዚህ ጋር እርግጠኛ መሆን ትችላላችሁ። ሌላው እንደው ጥሩ ዜና አንዱ የማርቲኔዝ ጉዳይ ነው። በነገራችሁ ላይ ማርቲኔዝ ሲመለስ ዓለም ዋንጫ ላይ ተጎድቷል። ተጫዋቹ ከፍተኛ የሆነ ጉዳት አይደለም የደረሰበት። ስለዚህ ይሄ ጉዳቱ ወደ ዩናይትድ ተመልሶ ቀጣይ ሲዝን የፕሪሚየር ሊግ ጨዋታ ዩናይትድ ጅማሮ እንደው ያስቀረዋል ተብሎ የሚጠበቅ ባለመሆኑ ዩናይትድ ቀለል ያለ ጉዳት እንደሆነ በማመኑ ተጫዋቹ ለፕሪሚየር ሊግ ጅማሮ ጨዋታዎች ዝግጁ ነው ተብሏል። እውነት ለመናገር በጣም የሚያስደስት ዜና ነው። ማርቲኔዝ ከተመለሰ ለዩናይትድ የመጀመሪያው ጨዋታ ዝግጁ ከሆነ በጣም ጥሩ ዜና ነው። ቀጣይ ጉዳት ይደርስበታል አይደርስበትም የሚለው ሌላ ኬዝ ሆኖ ሳለ በተጫዋቹ ሙሉ ጤነኝነት ግን ዩናይትድ ትልቅ ተጠቃሚ ይሆናል። ስለዚህ እሱ መመለስ ደግሞ ዩናይትዶች ምናልባት ሴንተር ባክ መስፈረም አለብን ብለው ገበያውን እንዲመለከቱ ሊያስገድዳቸው ይችላል የሚለው ነገር እዚህ ጋር ይተዋል ማለት ነው። ሌላው የማዝራዊ ጉዳይ ነው።
ማዝራዊ በነገራችሁ ላይ ኤጀንሲ ቀይሯል። ሰሞኑ ሲወራ የነበረ ዜና ነው። ኤጀንሲ ቀየረ ማለት በተለይ ከዓለም ዋንጫው እንቅስቃሴው በኋላ በርካታ ክለቦች ነው የተባለው አፕሮች አድርገውታል ተጫዋቹን እና ወደኛ እናምጣ ለእኛ ተጫዋትን ፈርምልን የሚል አይነት ሀሳብ አቅርበውለታል። ልጁ ፍጹም በዩናይትድ ቤት ሲያደርግ የነበረው እንቅስቃሴና እንደው የሚናም ልዩነት ይመስላል ወይ የሀገሩም ነገር ስለሆነ ይመስላል። ማዝራዊ ፍጹም የተለየ ማዝራዊ ነበር ዓለም ዋንጫው ላይ። ይሄ ማዝራዊ የት ሄዶ ነው? ቆይ በዩናይትድ ቤት አሰልጣኙ ስለማያምንበት ነው ወይ? ለምንድነው በዩናይትድ ቤት በጣም ጥሩ እንቅስቃሴ ማድረግ የቸገረው የሚል ጥያቄ ሁሉ ተነስቶ ነበር በማዝራዊ ጉዳይ ላይ። አሁን ታዲያ ጥሩ ዜና ምንድን ነው? ኤጀንሲ መቀየሩ ምናልባት ከዩናይትድ ለመውጣት ተጫዋቹ ከወዲሁ እያመቻቸ ነው ተብሎ እንደ ወሬዎች እንዲወጡበት ሆነው ነበረ። በተለይ ደግሞ ሩበን አሞሪም ወደ ኤሲ ሚላን ሊወስደው ይፈልጋል የሚሉ መረጃዎች ሲወጡ ነበር። አሁን ጥሩ ዜና ግን ማዝራዊ ከካሪክ ጋር ተነጋገረ ተባለ። በተለይ ማይክል ካሪክ የቡድኑ በጣም ቁልፍ ተጫዋች እንደሆነ በቀጣይ ሲዝን በጣም ቁልፍ የሆነ ሚና በማይክል ካሪክ ቡድን ውስጥ እንደሚሰጠው እና ለሱ የሚሆን ፕላን እንዳለው ካሪክ ስለነገረው በተደጋጋሚ ጊዜ በተለይ ሌሎች ብዙ ክለቦች ስለሚፈልጉት ካሪክ ጋር አውርተዋል፣ ተነጋግረዋል። በዩናይትድ ቤት ናዝራዊ ይቀጥላል ተብሏል። ቤተሰቦች እነኚህ ተከላካይ መስመር ዜናዎቻችን ነበሩ። አሁን ደግሞ ወደ አጥቂ የዝውውር ዜናዎች እንለፍ። ትናንት በጣም የሚያስገርሙ ዜናዎች መጡ። ከነኝህ የሚያስገርሙ ዜናዎች መካከል በዩናይትድ በጣም በጥብቅ ሲፈለግ የነበረው ወደ ማንቸስተር ዩናይትድ መጥቶ ምናልባት ለቤንጃሚን ሼሽኮ ልምድ ያካፍለዋል የዩናይትድ አካዳሚ ውጤትም ስለሆነ በደስታ ዩናይትድን ጥያቄ ተቀብሎ ይመጣል ተብሎ በዩናይትድ ሊስት ውስጥ ተይዞ የነበረው ዳን ዌልቤክ ወደ ቼልሲ ለማምራት መስማማቱ ነው። የ35 ዓመቱ ዩናይትድ የቀድሞ የአካዳሚ ውጤት ዌልቤክ አሁን ወደ ቼልሲ ለማቅናት ነገሮችን እንዳጠናቀቀ ነው የሚታመነው። ሁኔታው ለበርካታ ዩናይትድ ደጋፊዎች በተለይ የሚያስቆጣ ነበር። እንደነ ማርክ ጎልብሪች የመሳሰሉ ዩናይትድ ቅርብ የሆኑ ሪፖርተሮች በተለይ በግል የዚህን ተጫዋች የቼልሲ ዝውውር በመመልከት በዩናይትድ አመራሮች ላይ የተቃውሞ አስተያየት ሰጥተዋል። ምክንያቱም ዳኒ ዌልቤክ የፕሪሚየር ሊግ ልምድ ያለው ዩናይትድ ለሚፈልገው የአጥቂ መስመር ቦታ ላይ ቤንጃሚን ሼሽኮም እንዲሁ ለሚፈልገው ልምድ አካፋይ ትክክለኛ ሚና መወጣት የሚችል ተጫዋች ሆኖ ሳለ እንዴት ወደ ቼልሲ ሊሄድ ይችላል የሚል ጥያቄ እያነሱ የዩናይትድን ቸልተኝነት እዚህ ጋር ተችተዋል። ትልቁ ቁም ነገር ዘ አትሌቲክ ያለው የዘገበው ነገር ዩናይትድ ይህን ተጫዋች በተመለከተ እስካሁን ድረስ ምንም አይነት አፕሮች ያላደረገለትም። ዳኒ ዌልቤክ የ1 ዓመት ቀሪ ኮንትራት አለው በብራይተን እስከ 2027 ድረስ ኮንትራት ፈርሟል። በዛ ምክንያት የዩናይትድ አመራሮች ከብራይተን ጋር ምንም አይነት ግንኙነት ስላላደረጉ እንደው አጥቂ ይፈልጋሉ ተብሎ ቢወራም ግን እስካሁን የሄዱት ስቴፕ ስለሌለ እንደ ሪዮ ፈርዲናንድ ወደ ቀድሞ ክለብህ ና ያደግክበትን ክለብ አገልግል ብሎ ተማጽኖ ባይቀርብለትም ግን ዳን ዌልቤክ አሁን ወደ ቼልሲ ለማምራትና ለቼልሲ ለመፈረም ዝግጁ ሆኗል ተብሏል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ታዲያ የሚፈልገው ምናልባት አጥቂ ዋትኪንስ ሳይሆን አይቀርም ተብሎ እንዲወራ ሆኗል። የዳኒ ዌልቤክን ዝውውር ጉዳይ ችላ ያለው ዩናይትድ የተሻለ ጎል አስቆጣሪ በእድሜም ቢሆን ከሱ በ5 ዓመት የሚያንሰው ኦሌ ዋትኪንስ ነው። ስለዚህ ዩናይትድ ዋትኪንስ ላይ ያተኮረ ነው የዳኒ ዌልቤክን ዝውውር ችላ ያለው የሚሉ ሪፖርቶችም ወዲያው ነበር የወጡት ቤተሰቦቻችን። ነገር ግን እዚህ ጋር የዩናይትድ አመራሮች ያሰመሩበትና እንደ ትልቅ ቅድመ ሁኔታ ያስቀመጡት የዘርክዚን መልቀቅ ነው። ዘርክዚ ወደ ኮሞ ይሄዳል ተብሎ መረጃ እየወጣ ይገኛል። በተለይ ከትላንት ጀምሮ ፋቤጋስ የዚህ ተጫዋች አድናቂ ነው በሚል ነው ማቴዎ ሞሬቶ የተባለው በጣም ታዋቂ የሆነውና ተአማኝ የሆነው የዜና ምንጭ የዘገበው። ለመጀመሪያ ጊዜ ካስታወሳችሁ ማቲያስ ፈርናንዴስ ከቶተንሃም ጋር ተስማምቷል ብሎ እንደው የዩናይትድን ደጋፊዎች ያስደነገጠ መረጃ ያወጣና ብዙዎች የተጠራጠሩት ያላመኑት ጋዜጠኛ ነበር። እሱ ያለው እውነት ሆኖ ተገኘ። አሁንም ደግሞ ኮሞዎች ጆሹዋ ዘርክዚን ለማስፈረም ፍላጎት አላቸው ብሎ ትላንት ሰፊ ዘገባና ሪፖርት ይዞ ወጥቷል። ነገር ግን ይሄን የ5 ዓመት ሆላንዳዊ አጥቂ መስመር ተጫዋች ለማስፈረም እስካሁን ድረስ ኮሞዎች የሄዱት ብዙ የሆነ ስቴፕ የለም ወይ ክለብ ከክለብ ግንኙነት ንግግር አልጀምሩም። ያለው ነገር በፋቤጋስ ተጫዋቹ መወደዱ
በፋቤጋስ ብቻ አይደለም፣ በኮሞ ብቻ አይደለም፣ ሌሎች በርካታ የሴሪያ ክለቦች ቀደም ሲል ዘርክዚ በቦሎኛ ሲጫወት ያውቁታል። ተጫዋቹን ወደ ሴሪያው መልሰው ለማጫወት ፍላጎት አላቸው እና ኤሲ ሚላን፣ ሌሎች ቡድኖች ተጫዋቹን ይፈልጉታል። ስለዚህ ዩናይትድ ተጫዋቹን በውሰት ወይም እንደው ሽያጭን ባካተተ ውል ወደ ጣሊያን ሊልኩት ዩናይትዶች ፈቃደኛ የሚሆኑ ከሆነ ከብዙ የጣሊያን ክለቦች ስልኮች ይደርሳቸዋል። ምክንያቱም ተጫዋቹ በጣሊያን ክለቦች ይወደዳል የሚል ሪፖርት ማቴዎ ሞሬቶ ትላንት ሄድ ይዞ ወጥቷል። ይሄ ነገር ያመጣሁት ለምንድን ነው ቤተሰቦቻችን? ይሄ ነገር ያመጣሁት ምክንያቱም ቤን ጃኮብስ እንደዚህ አለ። የማንቸስተር ዩናይትድ የአጥቂ መስመር ተጫዋች የማስፈረም ዕድል አሁን 70% ሆኗል። ምክንያቱም ጆሹዋ ዘርክዚ ክለቡን ሊለቅ ይችላል፣ በተለይ ደግሞ በውሰት ሊወጣ ይችላል እና የቤንጃሚን ሼሽኮ የጤንነት ጉዳይም እንዲሁ ለዩናይትድ አሳሳቢ ስለሆነ ዩናይትድ የ9 ቁጥር ቦታ ተጫዋች ሊያስፈርም ይችላል ብሎ በመግለጹ ምክንያት ነው ማለት ነው። ስለዚህ ክለቡ አሁን ቀደም እንዳልናቸው የዳኒ ዌልቤክን ጉዳይ ትቶ እንደተባለውም ከኦሌ ዋትኪንስ ጋር የተስማማ ከሆነ የዩናይትድ ደጋፊዎች ቢደሰቱበት ዝውውር ይሆናል። ዋትኪንስ 30 ዓመቱ ነው። ከዳኒ ዌልቤክ 5 ዓመት ያንሳል። ሳምንታዊ ደሞዙ ደግሞ ዩናይትድን ኪስ የሚጎዳ አይደለም። በሳምንት 130,000 ፓውንድ እየተከፈለው ነው እየተጫወተ የሚገኘው ላስቶን ቪላ። በክለቡ ያለው ኮንትራት በ2028 የሚጠናቀቅ ይሆናል። ነገር ግን በዚህ ተጫዋች የዩናይትድ ዝውውር አንድ ነገር እርግጠኛ መሆን ትችላላችሁ። ምክንያቱም ባለፉት 3 እና 4 ሲዝኖች ላይ በየዓመቱ ተጫዋቹ 15 ያህል ጎሎችን ይሰጣል ክለቡ። ይሄንን ቤንጃሚን ሼሽኮ 10 ጎሎችን አካባቢ ሰጥቶን ሊሆን ይችላል። ዋትኪንስ ግን ላለፉት ተከታታይ 3 እና 4 ዓመታት ነው 15 ጎሎችን ሲያስቆጠር የነበረው። ከ2025 ከቅርቡ ብንጀምር 16 ጎል አስቆጠረ አምና፣ በ2024 እንዲሁም 16 ጎል፣ በ2023 19 ጎል፣ በ2022 15 ጎል እና በ2021 11 ጎል አስገብቶ አጠናቋል። ያለፉትን 5 ሲዝኖች የምትከታተሉ ከሆነ ይሄ ተጫዋች ልምዱ በየዓመቱ የሚያስቆጥሩላቸው 15 ጎሎች ዩናይትድን ወደ ከፍታ ይወስዱታል። ለቤንጃሚን ሼሽኮ ትልቅ እፎይታ ይሆናል። ለሱም ቢሆን ትልቅ ትምህርት ሰጪ ዝውውር ነው ተብሎ በዩናይትድ የተያዘው። ተወዳጆች የዛሬ መረጃዎቻችን እዚህ ላይ ይብቁ። አድማጮቻችን ስለ አማካይ ዝውውሮች፣ ስለ አማካይ ዜናዎች ከዚህ በፊት እንደነገርናቸው በጣም የተጨበጠ እንደ ዩናይትድ እዚህ ቦታ ላይ አድምቶ እየተንቀሳቀሰ ነው የሚያስብል አይነት የዝውውር እንቅስቃሴ እየተካሄደ አይደለም ቤተሰቦቻችን። ስለዚህ ስለ አማካይ ዝውውር እንደውንቶ ፈንቶ የሚደጋገም ዜና ይዘንላችሁ መምጣት አልፈለግም። ምክንያቱም ዜናዎቹ በሙሉ ቀድመው የሰማችኋቸው ቀድመን በተደጋጋሚ በዚህ ቻናል ላይ የምትከታተሉን አድማጮቻችን የምታውቋቸውና የነገርናችሁ ጉዳዮች ናቸው። አዲስ ነገር የለም። አዲስ ነገር ምናልባት የሚጠበቀው በማድሪድ ቤት የሮድሪ ወደዛ መሄድና መፈረም ለዩናይትድ ትልቅ ተጽዕኖ ሊኖረው ስለሚችል እንደው ከዩናይትድ ዜናዎች በላይ በጉጉት እየተከታተልን እየጠበቅን ያለነው ነገር የሮድሪ ወደ ሪያል ማድሪድ መሄድ ነው። ለምን ብትሉ አድማጮቻችን ምን አይነት በር እንደሚከፍት ለዩናይትድ ስለነገርናችሁና ይህን ሚስጥር በደንብ አድርጋችሁ ስለምታውቁ ነው። ስለዚህ በዩናይትድ በኩል በተለይ በተናጥል እየተደረገ ያለ አማካይ ለማስፈረም በደንብ እየገፉበት ያለ የዝውውር ወሬ የተጨበጠ ለእናንተ ለመቅረብ እንደው ሰብስታንስ ያለው ነገር የለም። ስለዚህ በዛ ምክንያት ስለ አማካይ ዝውውሮች ዛሬ ልናነሳላችሁ አልወደድንም። የተለያዩ አስተያየቶች ይሰጣሉ፣ በተለያዩ ጋዜጠኞች የተለያዩ ነገሮች መላምቶች ይሰጣሉ። ግን እነኚህ ሁሉ መላምቶች እንደው ከግምት የዘለሉ እና ክለቡ እንደዚህ ሊያደርግ ይችላል ከሌን ፈልጎ በሊስት ውስጥ አካቷል ብሎ ለመናገር ካልሆነ በስተቀር ሚዛን የሚደፉና ለእናንተ ጆሮ ለመቅረብ እንደዚሁ አዲስ ያልሆኑ በመሆናቸው ነው ዛሬ የአማካይ መስመር ዝውውር ዜናዎቻችንን ይዘንላችሁ ያልተገኘ ነው። በነገ ዜናችን ግን እንመለሳለን። ተወዳጆች በጣም አዳዲስ የሆኑ እንደው ያልሰማችኋቸው ጉዳዮች ካሉ በተለይ አማካይ ክፍሉን በተመለከተ ተጨማሪ መረጃዎችን ይዘንላችሁ ከዚህ በፊት ከነገርናችሁና አዳዲስ ጉዳዮች ጋር አክለን በነገው ዜናዎቻችን እንዳደርሳችኋለን። እስከዛ ሰላሙኑ በያላችሁበት ባይ